በራሱ የተጻፈ ነው ብለንም ተስፋ ስለምናደርግ አዎ ካሁን በኋላ ዘምራለሁ እንጂ አልዘፍንም ብሏል። ክርስቲያን ሆኜው እስከርጅናዬ ክርስቲያን ሆኜ ብችል ደግሞ እንደ አባቶቼ ገድል እንደሰሩት ገድል ብሰራ እንደው በታደልኩኝ ጸልዩልኝ። የሃይማኖት ሕሳቤ ክርስቲያን ነው። አቤል የቀድሞ ሕይወቱን የውሸት ዝና ሰልችቶኛል በሚል ቃል ብቻ አላበቃም። ይልቁንም የሙዚቃ ዓለምን ቆሻሻና አጋንንታዊ ሲል መግለጹ በብዙዎች ዘንድ ትልቅ ጥያቄንና ትችትን ጭሮበታል። ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ይኸው ዛሬም በቻናላችን ከላይ የሚታየውን ገብሱን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና ትምህርቶችን ልንነግራችሁ ተዘጋጅተናል። እውነትን ከምንጩ መረዳትና ማወቅ ከፈለጉ ወደ ውስጥ አዋቂ ዩቲዩብ ይምጡ። ትክክለኛ ቦታ መርጠዋል። ትክክለኛ ቦታ ላይ ነዎት። እኛ ጋር መረጃ ብቻ ሳይሆን እውነት አለ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑ። ውድ የቻናላችን ተከታታዮች፣ የዛሬው የቪዲዮአችን ትኩረት በቅርብ ዓመታት በዘፈን ስራው ብቻ ሳይሆን ከህዝብ ጋር በገባው የብሽሽቅ ፖለቲካ ሲነገር የቆየውና አሁን ደግሞ አረንቋ ውስጥ ነበርኩ እያለ የመጣው ድምፃዊ አቤል ሙልጌታ ነው። የለውጡ መጀመሪያና የጠፋው ልጅ ምስክርነት። አቤል ሙልጌታ በግጥምና ዜማዎቹ የብዙዎችን ልብ ማሸነፍ የቻለ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ድምፁ ጎልቶ የሚሰማ አርቲስት ነበር። ገንዘብ የሚገኘው በ20 ዓመት ልብ የሚገኘው በ40 ዓመት እያለ ሲያቀነቅን የነበረው አቤል ዛሬ ግን በጊዜው መንፈሳዊ ልብ አግኝቻለሁ እያለን ነው። በማህበራዊ ሚዲያ ገጹ ባስተላለፈው ይፋዊ መግለጫ የዘፈን ዓለምን በቃኝ ብሎ ወደ ፕሮቴስታንት እምነት መመለሱን አብስሯል። አቤል ይህንን ውሳኔውን ያስታወቀው የጠፋው ልጅ ተገኝቷል በሚል ጥልቅ የንስሐ መልእክት የታጀበ መግለጫ ነው። አርቲስቱ ባለፉት ዓመታት ውስጥ ከፍተኛ የውስጥ ትግል ሲያደርግ እንደነበረ ገልጾ በተለይም በ2005 እስከ 2007 አካባቢ ለ2 ዓመት ያህል ሙዚቃ አቁሞ እንደነበር አስታውሷል። ሆኖም ያኔ በሰይጣን ማባበል ወደ ቀድሞ ሕይወቱ ተመልሶ እንደነበረ በጸጸት ተናግሯል። ዛሬ ግን ቀኑ ቆረጠ፣ አመለጥኩ በማለት ዳግም ወደ ኋላ እንደማይመለስ በቁርጠኝነት ነው የተናገረው። አቤል የቀድሞ ሕይወቱን የውሸት ዝና ሰልችቶኛል በሚል ቃል ብቻ አላበቃም። ይልቁንም የሙዚቃ ዓለምን ቆሻሻና አጋንንታዊ ሲል መግለጹ በብዙዎች ዘንድ ትልቅ ጥያቄንና ትችትን ጭሮበታል። የዘፈን ዓለም ቆሻሻ ናት፣ ዝናውም ሆነ ፈገግታው ሁሉ የውሸት ነው የሚለው አቤል በፋና ላምሮት መድረክ ላይ ተቀምጦ ለጀማሪ ድምፃውያን የዝና መንገድ ሲያመላክት የነበረው ያ ምስል ዛሬ ላይ ትልቅ ቅራኔ ሆኖ ይታያል። አወዛጋቢው የስካር ንግግሩና የቆየው ቂም። አቤል በሰጠው ምስክርነት ላይ እጅግ አነጋጋሪ የሆነው ነጥብ ዘፋኝነትና ስካር በፍጹም ተነጣጥለው አያውቁም ማለቱ ነው። ይህ ንግግሩ እርሱን ብቻ ሳይሆን በመላው የሙዚቃ ኢንዱስትሪ ውስጥ ያሉ የሙያ አጋሮቹንም በቀጥታ የሚነካ ሆኗል። ሙያው ከሱስ ጋር ብቻ የተቆራኘ መሆኑን በመግለጽ ውሻ ወደ ትፋቱ ይመለሳልን የሚለውን ጠንከር ያለ የመጽሐፍ ቅዱስ ቃል ለራሱ ተጠቅሞበታል። ይሁን እንጂ በለውጡ በብዙዎች ዘንድ እምነት ወይስ ጥላቻ የሚል ጥያቄን አስነስቷል። እምነት መቀየር መብቱ ቢሆንም የኖረበትን ሙያና የቀድሞ ጓደኞቹን ማጥላላቱ ተገቢ አይደለም የሚሉ ትችቶች እየበረከቱ ነው። በተለይም አቤል አምላክ ከጓዳዬ ሆኖ ተናገር ያለኝን ነበር ስናገር የነበረው ማለቱ የቀድሞ የፍቅር ዘፈኖቹን ሁሉ ከመለኮታዊ መመሪያ ጋር ማያያዙ በብዙዎች ዘንድ እንደ ቀልድ ተቆጥሮበታል። ከዚህ ሁሉ በስተጀርባ ግን አቤል ከህዝብ ጋር የነበረው መራራ ግንኙነትም ይታወሳል። ከዓመታት በፊት መተቸት ቀላል ነው በሚል ዘፈን ይዞ በመምጣት በርካታ አድናቂዎች ባሉት የቴዲ አፍሮ ሙዚቃ ላይ የሰነዘረው ትችት ከህዝብ ጋር እልህ ውስጥ ከቶት ነበር። ያኔ ህዝቡ ያወጣውን አዲስ የሙዚቃ አልበምም ቤትን ዘግተህ ለራስህ ስማው በማለት ለአልበሙ ጀርባ የሰጠው ሲሆን ይህም ለአርቲስቱ የሙያ ሞት የመጀመሪያው ተደርጎ ተወስዷል።
ዛሬም ወደ መንፈሳዊ ዓለም ሲመጣ የድሮ ጓደኞቹን ቆሻሻ ማለቱ ያንን የቀድሞ እልህኝነት ባህሪውን ያሳያል የሚሉም አልታጡም። ለአቤል ለውጥ ግልጽነት የጎደለው አቋም የሚል ስያሜ የሰጠው ትልቁ ጉዳይ ደግሞ በዩቲዩብ ቻናሉ የለቀቀው አዲሱ መዝሙሩ ነው። አቤል ዛሬም ድረስ የዘፈን ቪዲዮዎቹ ባሉበትና ገቢ በሚያስገኙበት ቻናል ላይ መዝሙሮችን እየለቀቀ ይገኛል። ጥያቄው እዚህ ጋር ነው። አንድ ሰው ዘፈን አጋንንታዊና ቆሻሻ ነው ብሎ ካመነ እንዴት አሁንም በዚያው ቆሻሻ በሚላቸው ቪዲዮዎች ገቢ ይሰበስባል? ወይስ መጀመሪያ ቻናሉን ከነዚህ ቪዲዮዎች ማጽዳት አልነበረበትምን ለሚለው ጥያቄ እስካሁን ከመላምት ያለፈ ምላሽ አልተገኘለትም። አቤል ሙሉጌታ ሸክሜ ወድቋል ብሏል። ለውሳኔው ክብር ቢሰጥም በንግግሮቹ ውስጥ የፈጠራቸው ቁስሎች ግን ገና ለብዙ ጊዜ መነጋገሪያ የሚሆኑ ይመስላል። ሰውን ሳይሰድቡ የኖሩበትን ታሪክ ሳይንቁ ወደ ፈጣሪ መመለስ አይቻልም ወይ የሚለው የብዙዎች ጥያቄ ነው። እናንተስ ውድ ተከታታዮቻችን የአቤልን ወደ ጥፋቴ አልመለስም ንግግርና አሁንም ዘፈኖቹ ባሉበት ቻናል መዝሙር መልቀቁን እንዴት አያችሁት? አቤል በእውነት ተለውጧል ወይስ ከህዝብ ጋር ያለውን እልህ ወደ ሌላ መንገድ ነው የቀየረው? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን።